ስደተኛ ኤርትራኖች ኢትዮጵያ ውስጥ እንዳሉ ማንም ሰው ያውቃል። ከትግራይ ክልል ጀምረ አማራ ክልል አለ እስከ አዲስ አበባ ድረስ አሉ ስደተኞች። አሁን አንዳንድ ነገሮች ገብተዋል። ኃላፊነት የጎደላቸው ነገሮች እዚህ በምናስተላልፈው ህዝባችን አደጋ ውስጥ እንዲገባ አንፈልግም። አንተ ማን ካልከኝ ቴዲ፣ እኔ ማሪ ተወልደ ነው የምባለው። አዲስ አበባ ተወልጄ ነው ያደግኩትኝ። በነበረው የፖለቲካ ሲቹዌሽን ደግሞ ወደ ሀገሬ ዲፖርቴሽን የተደረው ከዛ በኋላ ደግሞ በሀገር ያለው የፖለቲካ ፍትሃዊ ያለመሆኑ ደግሞ ስደትን ያቀናው። አሁን ደግሞ ለህዝቤ ፍትህ ብዬ የምታገል ሰው ነኝ ማለት ነው። ስለ ራሴ ባክግራውንድ ማለት ነው። ሁለተኛ ብርጌድ ንሓመዱ ተብሎ የሚጠቀሰው ከሱ ውስጥ እኔ አንዱ አባሉ ነኝ። አባል ሁኜ ከሚንቀሳቀሱት አንድ ግለሰብ ነኝ ማለት ነው። አሁን አዲስ አበባ ውስጥ ያለው እንዳለ ኤርትራዊ ስደተኛ ልክ የመንግስት ደጋፊ አስመስለህ መግለጽ ገብቶሃል። ይሄ በጣም ከሀቅ የራቀ ስህተት ነው። እኛ ብርጌድ ንሓመዱ እንደምታውቀው ኢንፎርሜሽኑም አለ። ሙሉ ዓለም ላይ ሴሚናር እንደምናደርገው አዲስ አበባ ውስጥ ያሉ አባሎቻችን ሞቢላይዝ ለማድረግ ሴሚናር አድርገናል በዚህ ቅርብ ጊዜ እና ሴሚናር ተደርጎ ለሚሄደው ነገር ከኢትዮጵያ መንግስት ጋር እንደዚህ ነው እንደዚህ ምንም አይነት ከኢትዮጵያ መንግስት ጋር መግለጫም የሆነ ንግግርም የተደረገ ነገር የለም። እንደ ታጋዮች አክሰሱን ማንኛውም ሀገር እንደምንጠይቀው አክሰሱን ጠይቀን የኢትዮጵያ መንግስት አስፈቅዶ አዲስ አበባ ላይ ያለውን ይሁን ኢትዮጵያ ውስጥ ያለውን የኛ ስደተኛ ሞቢላይዝ ለማድረግ ገብተናል። ሞቢላይዝ ተደርጎ ስራው ተጨርሶ ደግሞ ተወጥቷል ማለት ነው። አሁን ባለው የጂኦ ፖለቲካ ያለው ሁኔታ ደግሞ ስናየው የቀይ ባህር ጉዳይ ጥያቄ መጥቷል። የቀይ ባህር ጉዳይ ጥያቄ ሲመጣ አንዳንድ ጊዜ በእኛ ጊዜ የማገናዘብ ስንፈት አለ። ቀይ ባህር ሲነሳ ሁሉ ጊዜ የኤርትራ ብቻ የሚመስላቸው ብዙ እኛ ልጆች አሉ። ቀይ ባህር ከ5 እስከ 7 ሀገሮች ኦን ያደርጉታል ማለት ነው። አሁን ኢትዮጵያ ፓርላማ ውስጥ ቀይ ባህር ተነሳ ተብሎ ከኔ ጀምሮ መልስ ሰተን ነበረ፣ ግን ወደ ሶማሊላንድ ተካሄደ ማለት ነው። አሁንም ቀይ ባህር ነው እንጂ በኢትዮጵያ ፓርላማ አሰም የሚል ጥያቄ አልመጣም ያለው በኢትዮጵያ መንግስት ማለት ነው። አሰም ተብሎ ጥያቄ ቢመጣ ገብቷል። እንደ ፖለቲካ ከዚህ በፊት ኢትዮጵያ ሚሊኒየም ውስጥ የተደረገ ንግግር አለ። በኢሳያስ አፈወርቂ ራሱ አንተ ምራን የሚል ፕሮፓጋንዳ የተነፋ አለ። ብዙ ነገር አለ። ሁለተኛ የሳውዲ ይሁን የአስመራ የአዲስ አበባ ውሎች፣ ፍርርሞች እኛ የምናውቀው ነገር የለም እንደ ዜጋ ማለት ነው። እኛ ማድረግ ያለብን ሀገራችን ላይ ገብተዋል። ዲሞክራሲ የለም፣ መብት የለም፣ ህገ መንግስት የለም። ህዝባችን ካለ ፍርድም ካለ ህግም እየታሰረ ነው። ይሁን የህግ ኮንስቲቱሽን ያሟላ የገቨርንመንት ቅርጽ ያለው መንግስት የለም። ስለዚህ እኛ ለፍትህና ለዲሞክራሲ ለህዝባችን የምንታገል ሰዎች ነን ማለት ነው። እኔ አንድ መልእክት ማስተላለፍ የምፈልገው ለኢትዮጵያ ህዝብ ግን ኢትዮጵያ ውስጥ ያለ ስደተኛ ይሄ ደጅ ሆነን አፋችን የምንከፍተው እሱ የሚወክል አይደለም፣ ውክልና የሚሰጠን ነገር አይደለም። በሪፊጅ ስታንዳርድ ማዕት ህዝባችን አለ። ያ ህዝባችን ደግሞ እንደ ስደተኛ ትናንትና እኔ እንደነበርኩም ስደተኛ መውጫውን ፈልጎ አስቦ የሚንቀሳቀስ ነው። በቃ አንድ ቀኗን እንዴት አሳልፋለሁ ተጨንቆ የሚያልፍ ስደተኛ ነው እንጂ ይሄ እኛ የምናካሄደው ፖለቲካ እጁን አስገብቶ የሚያቦካ ስደተኛ አይደለም። አኖ የገባኛ ሚዲያ ላይ ያላችሁ ሰዎች ኢሞሽን ልትሆኑ ትችላላችሁ እንጂ ኢትዮጵያ ውስጥ ያለው መንግስት ጠንቅቆ ያውቃል። በዚህ በመንግስት ደረጃ የሚንቀሳቀሱ ሰዎች ማለት ጓደኛሞች እያሉ እና ስደተኛ ሆኖ የሚንቀሳቀስ የኢትዮጵያ መንግስትና የኢትዮጵያ ደህንነት አካል በደንብ አውቆ ጠንቅቆ የሚሄድ ይመስለኛል። ግን እንደ ግለሰብ ደረጃ ብዙ በግለሰብ ደረጃዎች የሚፈጸሙ ነገሮችም ስለምናይ ኢትዮጵያ ውስጥም አንዳንድ እኛም በምናስተላልፋቸው ህዝቡን በማይወክሉ ቋንቋዎች ግን ህዝባችን ገብቶሃል አደጋ ውስጥ እንዲገባ አንፈልግም። ከፖለቲካ ውጪ ስደት ላይ ያለ ህዝባችን እዚህ አደጋ ውስጥ እንዲገባ አንፈልግም። ስለዚህ እኔ ቴዲ አሁን ቅድም ያልከው እውነትን ነው። ለአንተ ፖለቲካ ፍጆታ የስ እውነትን ነው። ለምትፈልገው ነገር ትልቅ አድቫንቴጅ ነው። ግን ደግሞ ለህዝባችን በአንድ ሳይድ ስታየው ደግሞ እንደ ሲቪል እንደተቸገረ ህዝብ ነዋሪ አዲስ አበባ ውስጥ ወይ ኢትዮጵያ ውስጥ እንዳለ ደግሞ አደጋ ነው። ስለዚህ ይሄ ህብረተሰብ ለይቶ ማየት አለበት። ሁለተኛ ኦፊሻሊ ወይ ኤቪደንስ ያለው ነገር አሁን የፋኖ ሁኔታ ሲነሳ ነበር ከኤርትራ መንግስት ጋር ምናምን ኤቪደንስ የሚባል ነገር የለም። ለሞራ ወይ ለስሜት እዚህ ልናወራው እንችላለን፣ ግን ኤቪደንስ የለም። ኤቪደንስ በሌለው ነገር ደግሞ ትንታኔ መስጠት አንፈልግም። ስለዚህ ቴዲ እኔ እንደተረዳልኝ የምፈልገው ያው የኢትዮጵያ መንግስት እንደ መንግስት ጥያቄ ካመጣ መንግስት ነው የሚመልሰው። ውጊያም ከታወጀ የሚገጥመው መንግስት ነው። ስፔሻሊ እንዳልከው ደጅ ባለን ህብረተሰቦች ገብተዋል። የሚመለስ ውሳኔ የለም፣ የሚቆም ጉዳይ የለም።
እና የተባለው ነገር ማንኛውም እኛ የለውጥ ፈላጊዎች አለን። እንደማንም ሀገር ውስጥ ለውጥ እንደሚፈልግ ወጣቶች እንንቀሳቀስም። በሙሉ ዓለም ነው የምንንቀሳቀሰው። እንደውም ኢትዮጵያ ውስጥ አንንቀሳቀስም። ኢትዮጵያ ውስጥ ካየኸው ከሙሉ ዓለም ብርጌና ሐመዱ እንደሚንቀሳቀሰው ኢትዮጵያ ውስጥ ያን ያህል እንቅስቃሴ የለም። ስለዚህ ብርጌና ሐመዱ ሰሜን አድርጎ የወጣ ነው። እኛ ከአብይ ጋር ሆነን ወደ ኤርትራ ነው ወይ ደግሞ የኤርትራን ሁኔታ አሳልፎ ለመስጠት ነው። ማንዴቱም የለንም። ማን ስለሆንን ነው? ማንዴቱም አላገኘንም ገና። ማንዴቱን ለማግኘት አይደለም እኛ ራሱ እንደ ዜጋ ልንቆጠር እንደ ዜጋ መብታችንን ለማስከበር አልቻልንም። አይደለም ስለ አሰም ጉዳይ ማንዴት ኖርን ከዶክተር አብይ ጋር ነው። እንደዛ የሚባል ነገር የለም። ምናልባት ዶክተር አብይ ከኢሳያስ ጋር የተስማሙት ነገር ሊኖር ይችላል። የተስማሙት ነገሮች እንግዲህ ተካክደው ሊሆን ይችላል። እነሱ ሁለቱን ነው የሚመለከተው። ግን አዘ ብርጌና ሐመዱ ወይ እንደ ስደተኛ እዛ ኢትዮጵያ ውስጥ ባለው ህዝብ ይሄ ነገር ኢንቮልቭ ማድረግ የለበትም። አይመለከተውም። ተናግሮ ማያውቅም። ስደተኛው እንደ አንድ ስደተኛ እንዳልከው አዲስ አበባ ውስጥ ማንም ሰው በኢትዮጵያ ሁኔታ ይሁን በኤርትራ ሁኔታ መጥፎም ጥሩም ተናግሮ አያውቅም። ስደተኛው ከአዲስ አበባ ካለው ወጣት በላይ ትግራይ ውስጥ አለ። ቴዲ በ3 ካምፖች ላይ ትግራይ ውስጥ አለ። ምናልባት እውቀቱ ላይኖራችሁ ይችላል። እኛ ግን በዛ ስላለፍና እኔ በግሌ ከኤርትራ ጋር የሚያዋጋኝ ነገር አለ ብዬ አላምንም። የባህር ወደብ የተባለው ነገር ህግና ደንብ አለው። በዛ በኩል መነጋገር ይቻላል። መንግስት ነው መንግስት የሚባለው አካል የራሱ ውሳኔ ወሰነ። እኔ ግን አሁን ባለሁበት ቁመና እንደ አማራ በኢትዮጵያ ዋጋ የከፈልኩት ህዝብ ማንነቴን ተነጥቄ በድሮን እየተጨፈጨፍኩኝ ከአብይ አህመድ ጋር ልቆም አልችልም የማለት መብት አለ። ሀገሬን ጠልቻት ግን አይደለም። ማንም መጥቶ እንዲያዋርደኝ አይደለም። እድል ልሰጠው አይደለም። የመጀመሪያው ደረጃ ቅድም ብላችሁታል። ናሽናል ኢንተረስትን ሳወራ መጀመሪያ እኔ ማንነቴ ተነጥቄ በድሮን እየተጨፈጨፍኩ። በነገራችን ላይ አብይ አህመድ አማራን ሊያጠፋ የሚችል አካል ማንም እንበለው ማንን ቢኖርለት በሁለት ቀን እሱን ይጋብዘዋል አማራን ለማጥፋት። አዲስ ዛሬ የተፈጠረ ቴክኖሎጂ ቢኖር አብይ አህመድ አማራን ለማጥፋት ይጠቀማል እሱ። ታዲያ እንዴት አድርጌ ነው ከአብይ አህመድ ጋር ቆሜ ስለ ኢትዮጵያ ኢንተረስት ላወራ የምችለው? መቼ አከበረኝ በኢትዮጵያዊነቴ? መቼ አከበረኝ እኔን አማራውን እንደ አማራ አማራነቴን አክብሮልኝ አብይ አህመድ ሊያሰራኝ ሊሰራልኝ የቻለ ምን አለ ብዬ ነው። አሁን ቅድም የኤርትራ ወንድሜ የሚናገር ያልኩትም ኤርትራኖች ራሳቸው እንዲፈትሹ፣ ኤርትራኖች ለራሳቸው የሚሰሩትን ፖለቲካ እንዲረዱ። በአማራ ውስጥም እንደዚህ አይነት አክቲቪስቶች ስላሉ በአማራ ውስጥም እንዲህ አይነት የደከሙ ለምን እንደሚታገሉ የማያውቁ አክቲቪስቶች ስላሉ እንዲህ መጋለጡ ተገቢ ነው ብዬ ስለማምን ነው። እኔ የኦሮሞውን ህዝቤ ነው። አንድም ቀን ህዝብን በሚያዋርድ ደረጃ ልናገር አልችልም። የኦሮሞ ፖለቲካ አራማጆችን ግን ሌት ተቀን እከታተላቸዋለሁ። ጥያቄ የለው። ቢኮዝ ጥላቻቸው ስለማውቀው፣ ስራቸው ስለማውቀው። አሁን ያላችሁት ኦነግን በሉት ሸኔን በሉት አብይ አህመድ ብልጽግና በሉት ሽመልስ አብዲሳ ትጠፋላችሁ የጊዜ ጉዳይ ነው ብሎ እስከነገረን ድረስ በደንብ አድርገን መከታተለው ነው። ይሄ ማህበረሰቡንና የፖለቲካ ሂደቱን ማየት የሁላችን ሀሳቢነት እና ኤርትራዊው እንደ ፖለቲካ ማላየው ተሳዳቢም ነው ተናጋሪም ነው። ማስረዳት የሚችል ሰው ስላልሆነ ራሳቸውን ይገምግሙ። ኦኬ ራሳቸውን ይገምግሙ፣ ራሳቸውን ይፈትሹ። በተረፈ ግን የኤርትራን ህዝብ ይወክላል ብዬ ስለማልቀበለው ስለማላምን ራሳቸው መልስ ይሰጣሉ ኤርትራኖች። ከዛ ውጭ ግን የአማራ ትግል ከኤርትራ ጋር ሁኜ አብይ አህመድን ወጋለሁ አላለ። ከኤርትራ ጋር ሁኜ ኢትዮጵያን ወጋለሁ አላለ። በየትኛው መመዘኛ ነው? ትልቅ ህዝቦች ነን እኮ እኛ። አብይ አህመድን ለመዋጋት የሌላ ሰዎች ፍቃድ ማያስፈልገንም እኮ። ህዝባችን አስተባብረን አብይ አህመድ መዋጋት እንችላለን። ያንን ስል ስርዓቱ ነው ብልጽግና የሚባለው ስርዓት መዋጋት እንችላለን። እየተዋጋንም ስለሆነ ነው። በዚህ ልክ ነገሮቻችን አይተን የምንታገል ሰዎች ነን። ቅድም ወንድሜ ብሎታል። የአማራ ህዝብ ወይም የአማራ ትግል የአፍሪካን ፖለቲካ ጠንቅቆ የተረዳ ነው። የአማራ ትግል ምን ማድረግ እንዳለበት ጠንቅቆ የተረዳ ነው። ሀገር እንሰራለን ገና። የትኛው ሀገር ነው በሉ እናንተ ተጨነቁ። የአማራ ህዝብ ሀገር አፍርሶ ማያውቅም፣ ሀገርን ተገዳድሮ ማያውቅም። ስለዚህ በኢትዮጵያ ጉዳይ ላይ ጉልህ ሚና መጫወት እንችላለን። እሱ እናደርገዋለን። አሁን ለዛም እየታገልን ነው ብለን እናምናለን። ከዛ ውጭ በመካከላችን ያለው በትጥቅ ትግል ውስጥ ያለው ሰጣ ገባ ትግሉ እንዲጠራ ህይወት ያለው ትግል ስለሆነ በድን የሆነ ነገር ነው እኮ በአንድ ፊሽካ መሰበስበው። ህይወት ያለው ትግል ትወያያለህ፣ ትከራከራለህ፣ ትጨቃጨቃለህ። ከዛ ውጭ ግን የአማራ ትግል ጥይት አልተተኳኮሰም እርስ በርሱ። ኦነግ አሁን ቅድም ሲናገር ነበር እኮ በልቶ
ይሰማል ድምጽ? እሺ። አይ ትንሽ እኔ እንዲወጣ የፈለኩበትን ምክንያት ቴዲ አይ ነው አንተ ያሰብከው ነገር ገብቶኛል። ጌስማው ይሄ ህዝብ ከሌላው አፍ ሲሰማው በደንብ ምናልባት እንደው ከተሰማው ከኢትዮጵያዊነቱን ነዝሮት ከተነሳ ከዚህ ከደነዘዘበት የመጠላላትና የመገፋፋት እሳቤ ሀገሩን ካስታወሰ ብለህ እንደሆነ ይገባኛል። ግን እኛ ደግሞ ከረምንበት በጣም የሚያሳፍር ነው እና የእንትና ነው ምናምን ጦርነቱ የዚህ የሚባል ነገር የለም። የመንግስት ጋር ችግር አለ እኮ ምን የምትነግረው ነገር እኮ የለም። ይሄ ቤት ራሱ ማሳያ አይደል እንዴ? ግብስብስነቱ እኮ ምንም ግልጽ እኮ ነው። ያስተዳደር ብልሹነቱ እኮ ስንት ነገር እኮ አነሳ። ግልጽ ነው እኮ ራሱም የማይክደው ነው እኮ ሙስናው ምን ስንት ነገር። ግን ሀገር ናት ምንም ቢሆን። እንዴት አይንህ እያየ ድብን ተደርጎ ህዝብህ ሲሰደብ በአንድ ሙቀጫ አስገብቼ ወቅታለሁ በእንትን አደርጋለሁ 4 ኪሎ እንገናኝ ሲልህ እንዴት ዝም ብትላ? እዛ ላይ ተደርቦ የሚወሩት ወሬዎች ማለት ነው። ቀደም አማራ ስትሮንግ ሪሊ ሼምፉል የሆነ ነገር የማህሙድ አህመድ ዘፈን ነው ወጣቱን ያስነሳው የሚል አይነት ንግግር ተናግሯል። የማህሙድ አህመድ ዘፈን አይደለም ያስነሳው፣ እሱ ሉብሪካንቱ ዘፈኑ ቀርቶ ግጥሙ ምኑ አብረህ የምትነሳሳበት ያስነሳው የእናት ሀገሩ ፍቅር ነው። የሞተው ለማህሙድ አህመድ ዘፈን አይደለም። በማያውቀው ነገር ኢትዮ ኤርትራ ላይ ሄዶ እኮ ወጣት ወንድሞቻችን የዘነቡበት እንደ መሬት ላይ የማህሙድ ዘፈን ወይ የጥላሁን ገሰሰ ዘፈን በጣም አሪፍ ግጥም ስለነበረውና ዜማው ስለተንቆረቆረ አይደለም። ይሄን የማያውቅ አይነት ኢትዮጵያዊ ነው እዚህ ቁጭ